ኧረ አልዘለኩም። ባለፈው ቤተሰብ ጋር ሄጄ ነበረ። ከዛ ወዲህ እንኳን አልሄድኩም። እና የት ናችሁ? በዚሁ በኩል ነኝ። በዳውን በኩል ትግል ላይ ተቀላቀላችሁ ወይ? ኧረ ገና የለየለትም ዝም ብለን ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? ጃዊስ ሰው በስልኩ እንግዲህ እኔም ማምለጥ እፈልጋለሁ የሚል ንግግር እዚህ እየተናገረ መሆኑን እንትን ይላል ያሳያል ማለት ነው። ትናንትና ጀምሮ እንግዲህ የሰማችሁትን በፍኖተ ሰላም ላይ በተለይ እጅግ በጣም ዘግናኝ በሃይማኖት አባቶችና የውስጥ ቀኝ የውስጥ አርበኛ ተብሎ መንግስትን በውስጡ በራሱ በመንግስት ልጆች የሚቦረቦርበትና የመንግስትንም ደግሞ እንዝላልነት ያየንበት የስለላ የደህንነት የወሬት ቴክኖሎጂ ተጠቅሞ እነዚህ ሰዎች ክትትል ውስጥ በማስገባት አለማየቱ አመራሮችና ነገሩን የሚቀይሩ ሰዎች በሐሜት እየተሰሙ እየሰማን እንዴት ክትትል አላደረገባቸውም የሚለውን እያየን እዚህ ላይ ሌላ ፋኖ ለማምለጥ እያሰብኩ ነው ይላል። ትንሽ እንስማው። የተገባው ኧረ አልዘለኩም። ባለፈው ቤተሰብ ጋር ሄጄ ነበረ። ከዛ ወዲህ እንኳን አልሄድኩም። እና የት ናችሁ? በዚሁ በኩል ነኝ። በዳውን በኩል ትግል ላይ ተቀላቀላችሁ ወይ? ኧረ ገና የለየለትም ዝም ብለን ነው እንዴ? ሰማ አንድ ሚስጥር ላማክርህ ነው። መቼም ካንተ ውጭ ማምነው የለኝም። ምንድን ነው? ደብሮኛል። እባክህ ህይወቴ አደጋ ላይ ነው ያለው። መውጣት እፈልጋለሁ። ኧረ እባክህ ማርያም ተቆየህ ይበሉኛል። እና ምን ይችላል? አላውቅም። እኔ እንዴት እንደምወጣ አላውቅም። የት ነው ያለው? አሁን ወደ ሰንከታ ነው የጁር በታች ወደ ደብረ ብርሃን ወይ? አይ በዛም የበለጠ አደጋ ነው። በእግሬ ነው መውጣት የምፈልገው ከነሱ በእግሬ ነው ከነሱ መውጣት የምፈልገው። እዛ አደጋ ነው ያቁኛል። ሚዲያ ምንም ስለምታወቅ እና ወይ ወደዚህ ወደ ላይ ብትሆን ነበር ወደ ዲቦት ምናምን ብትሆን ወደ ዲቦት እንደዛ ብትሆን በመኪና ጭናው በተሳርቀናው ተወጣ ነበር። አይ አሁን ይኸውልህ ዝም ብዬ በዚህ በመራቤት ያርጌ ነው ማቋረጥ የፈለኩ። አሁን እንሳሩ አካባቢ ለሚ አካባቢ ነኝ። መንገዱ እንዴት ነው የሚያቆርጠኝ ነው? ለምን ያለው ለሚ ስር ነው ያለው ወደ ሰንከታ ያማን ወደ ቀኝ ተጣማ ማለት ወደ ወራይ ነው ወደ ግራ ተጣጣ። አብዛኛ አሁን በርካታ ምስኪንና ጠንካራ የተባሉ ብርጌዶችና ክፍለ ጦሮች የሚያገኙት ይሄኛው እንግዲህ የሚያሳዝነው ለማምለጥ እንደዛ የሚሉት ነው። ጀስት እርስ በርሳቸው ያለው በሽታ ተስፋ የቆረጡት እንደገና የህዋትና የሻቢያን ተልኮ ለማስፈጸም ቃል ገብተው የመጡት በቃ እስከሚሞቱ ድረስ ያንን የጥፋት ተልኮ ለማካሄድ ነው ያሰቡት። በዛ መልኩ መጀመሪያ ተጠልፎ የገባው ሁሉ በነፃነት መውጣት እንዳይችል የተከተሉ በመግደል የሚሰራውን ነውር ይገልጣል ብለን እና ሌሎች ስለተናገሩት እንጂ ደጋግመን የተናገርነውም ነው። ሌሎች ስለተናገሩትና እውነት ስለሆነ ሰው ይማርበት እንደሆነ ሁሉም ሰው በቻለው አቅም ሰዎች ከሚሞቱ ከሚገሉ ተስፋ የቆረጡት እንደነሱ ሌሎችን ተስፋ በማስቆረጥ የሚከደውን ያሻጥር ስራ እንዲያስቆምና ትውልድንም ሀገርንም ለማዳን ስራ እንዲሰራ ይረዳል በሚል ነው። መትረፍ የሚችሉት ወንድሞችን እንዲተርፉ ነው የምንፈልገው። አትግደሉ አትሙቱ ብለን ከመጀመሪያው ጀምሮ የጮህ ነው። ብትገሉም ብትሞቱም ብንገዳደልም ጠላት ያተርፍብናል። በሁሉ ጠላትን ከፊት አድርገን ለጠላት አብሮ መቆምንና እጅግ በጣም ፈታኝ በሚሆንበት ወቅት ላይ ጭራሽ ከየቦታው ተሰብስቦ ጠላትን በየቦታው በትኖ መንቀሳቀሱ በራሱ የሚያሳፍር ቢሆንም አሁንም መትረፍ የፈቀደለት ፈጣሪ የፈቀደለት እንግዲህ በራሱ እንደምንም ብሎ እንዲተርፍ እያንዳንዱ ሰው በመልካምነት በቅንነት ነገሩን ለማብረድ ስራ ቢሰራ በተሳሳተ መንገድ አብዛኛው በተሳሳተ መንገድ ከገባ በኋላ መውጫ ያጣ ነው። ልክ እንደዚህ ሰው መተማመን እንኳን የሌለ የትናንትናው ፍኖተ ሰላም ላይ የነበረው አንድ እዛው ውስጥ የነበረ ልጅ ነው። ከ3 ወራት በፊት እጁን በመስጠቱ ጭራሽ ሞቷል ተብሎ ሁሉ ዜና እየተሰራ በፌስቡክም ሆነ በሌሎች ላይ ያለውን ነውርም የሚገልጥ የሚዲያን ጉዳይ ተናግሯል። አንዱ 6 ሰው ቢለ 6 ጊዜ ይሰድባችኋል። ጀስት በዚህ መልኩ በጣም ብዙ ሺዎች በሐሰት ተሰማርተው እንደሆነ እውነታውን ለማሳት የተደረገው ነው። ሁሉን ሞከር ነው። ተሳሳትን። እስካሁን ድረስ ብዙ ጥፋት ደረሰ። በሌሎች ላይ ደረሰ የተባለውን ነገር ሰምተን መማር ሲገባን ለግብጽና ሌሎች ጥላቶቻችን መጫወቻ ሆነን
በየትኛውም ቦታ ላይ አክሳሪና አሳፋሪ የሚሆን ተግባር ፈጽመናልና ያን ነገር ቆም ብሎ ሰው ቢያስተነትን ነገሩ እንዲገባው እንዲረዳው ያንን ነገር ሲያደርግም ያለማንም ግፊት በራሱ አቅምና በራሱ ውሳኔ እንዲሆን ሰላምን የመረጡ ሰዎች ባንዳ ከተባሉ ገዳይነትና መገዳደልን መንገድ መዝጋትና ትውልድ ማጥፋትን ደግሞ የሚያጀግን ከሆነ ያበደው ወይም የታመመው ያንን የሚያደንቀው ገዳዩን ቀጥቃጩና ናፋቂ የሆነው ትውልድ እንጂ ሰላምን የወደደው ሰው አይደለም። ሰው ሰላም ጠል መሆናችን ባንደግፍም ቢሆን ዝም ሊባል ይችላል እንጂ በተለያየ ቦታ ላይ ሰላም ለምን ሆነ የሚሉ ሰዎች ድምጹንም ምኑንም ሳይሰሙ ጉዳቱን ሳይደርስባቸው ያ እልቂትና የደም መከራ በህዝብ ላይ መድረሱ በሀገር ላይ መድረሱ ለነሱ የገቢ ምንጫቸው ኑሯቸው ስለሆነ ነው። እኛ የሚሆነውን ሁሉ አይተን ሀገር ነው ሀገሩን ያልሰራ ሰው ደግሞ የትም አይከበርም። መጪውም ዘመን እሱን ነው የሚመስለው። ሀገርን እንስራ፣ በመልካም እንንቃ፣ የተሸወርንበት ነገሮችን እንመርምር፣ እንጠይቅ፣ ይግባን። ምንም ነገር ላይ ቢሆን አብረን እንቁም። እስኪ ለመረዳዳት ለመተጋገዝ፣ እኔ ብሳሳት እኔን ለማረም ሌላው ቢሳሳት እሱን ለማረም የሚል ቅንነት የተሞላበት ሰብዕና ይኑረንና ከዛ በኋላ ሌላውንም ለማሸነፍም ሆነ ለመወዳደር የሚያስችል አቅም እንፈጥራለን። ከዛ ውጭ ግን እርስ በርሳችን ሳንተዋወቅ ምን ሳንል ስህተት ሳይታይ ራሱ ተሳስቷል በማለት መሄድ የጥላት መጫወቻ ሆኖ መኖር አሳፋሪ ነገር ነው። ከዛ እንመለስ። ሌላኛው ደግሞ አለ ይላል ሲያጭር ነገር ነች፣ እንስማቸው ምን እንደሚለው ማለት ነው። ምስኪንና ጠንካራ የተባሉ ብርጌዶችና ክፍለ ጦሮች የሚያገኟቸው እንደ ደረጃ ለመከጀል ነው እንጂ እውነቱ አንድነቱን ፈልገውት አይደለም። አንድነቱን ከፈለጉት ምናልባት እንደነ ተሾመ አይነት ወንድሞቻችን ሊመጡ ይችላሉ። እንፈልጋለን። ተሾመ ምንድነው ወንድም አለ የሚሄድ ኮስት ነው ስንለው እኮ ምንድነው ብሎ ያወጣበን እንጂ ሀብቴን ወልዴ ስልጣን አስጠባቂ ሸጋጌታቸው ብሎ ሰደበ። የሀብቴን ወልዴ ስልጣን አስጠባቂ ሸጋ ብሎ ነው የሰደበኝ። መጀመሪያ እዙን አፈራርሶት የሄዱ ጊዜ እንግዲህ ተሾመ ያለኝ ማለት ነው። ከዛ በኋላ ምን አለ? የሰሜኑ ሰው አንድ ግድም ሆኖ ታረቀ፣ የሰሜኑ ግን አንድ ግድም ሆኖ ታረቀ፣ ደቡብን አንድ አድርጌ አታርቄ እታገላለሁ ብሎ በጎጥ የሚያምን ሰው እኮ ነው። እና ደግሞ እሱ አስቦት ሳይሆን የሚመክሩት እነ ጌታ ስራድን እነዛ ግሞች ናቸው። አእምሯቸው ላይ በርኩስነት የተሰራባቸው እነዛ ሰዎች ናቸው። ከነዛ ሰዎች እነዛ እነማን ናቸው? እነ ጌታ ስራድን እነ ኢያሱ አባተ ናቸው። የጎንደርን ትግል ኑሮ ልትርምስ የሚያደርጉ አንድ ጦር የሌላቸው ሁለት ግለሰቦች በስልክ ብቻ እንደዚህ አድርገው የሚበርዙት ማለት ነው። እና እውነት ከዛ ስላለፍ ከወጣ ጦር ነው። እኔ ደግሞ የሀብቴን ስልጣን አስጠባቂ ያልሆንኩም እንጂ ባስጠብቅስ የሀብቴን ስልጣን ባስጠብቅስ ምን ያንሰዋል? ሀብቴ እኮ ምድር ላይ ህይወቱን ሊሰጥ ዛሬ በበረሃ እየተንከራተተ የሚያስታግል ታጋይ ነው። ይሄን ያልጠበቅኩ ማንን እንጠብቃለሁ? ለምን አልጠብቀውም ሀብቴን? እንግዲህ ይሄንን መልስ ሰጥቼዋለሁ በወቅቱ። የሰሜን ወርቅ አሉ። የሰሜን ወርቅ ያኔ አማራ ፋኖ አንድነት በጎንደር ሲመሰረት ምንድነው ያሉት? የሰሜን ወርቅ ምራዎች አሉ። እንግዲህ ምራው ተከታይ ማን ነው? ተከታይ እነ ሸጋና እነ ሲሳይ ሰሜኑን አስታርቀው ተከታይ። እንደዚህ ብሎ በጎንደር ላይ ሲታለቁ ማያፈሩ ሰዎች ናቸው። ደቡብ ጎንደርና ወልቃይትን ክልል እናረጋለን የሚሉ ተጎንደር ተከፍለው ተሆነ ጎንደርን በሙሉ ካልሆነ ግን ያንን ክልል እናረጋለን የሚሉ የተረገሙ ሰዎች እኮ ናቸው። እነ ጌታ ስራደም ማለት እነ ኢያሱ አባል እነማንን ይዘዋል? ተጠላፊ የሆኑትን ተሾመን ተጠላፊ የሆኑትን ተደረጀን ከልት ማያውቁትን እነ ጠዳሉ ምንም ማያውቁ ያ ወንድማችን እንዴት ያለውን ታጋይ አለተኩስ ማያውቁንን ማይረባ ፖለቲካ አስተምረው ይገደሉት እነዚህ ነው እንግዲህ ጠቅላይ ግዛት ነው። አበበ መልኬ ከሴራው ያለበት ሰው በጣም የሚያውቅ ጠንቅቆ የሚያውቅ ነው፣ ግን በሴራ የተመሰረተ ሰው ነው። ሲፈጠር አንስቶ አመለካከቱ በጣም የወረደ ነው። እያወቀ ዕውቀቱን ለተንኮልነትና ለደካማነት የሚጠቀመው ሰው እኮ ዕውቀት ሲኖር ለጥሩ ነገር ስትጠቀመው እንጂ ብዙ ሰው እኮ ያውቃል፣ ግን ዕውቀቱን ለተንኮል ነው የሚጠቀመው፣ ዕውቀቱን ለመጥፎነት ነው የሚጠቀመው ሰው በርካታው ሰው ማለት ነው። እና ያ ሁሉ እንዳለው ሆኖ ግን አሁንም ቢሆን ልንገር በእኛ በኩል ምንም ጥያቄ የለውም። አብረን በጋራ ለመታገል ጎንደር አሁን የዘመነ ታጋዮች ይሉናል። እኔ ሰሞኑን መግለጫ ሰጥቻለሁ። ዘመነን አናውቀውም። ዘመነ ታጋይ ነው፣ የአማራ ፋኖ በጎጃም ስብሰባ እንጂ ሰምቻለሁ። ሀብትዬ ነው ከአማራ ፋኖ ህዝባዊ ድርጅት የተሰጠ። ይሄ እንግዲህ በጣም የሚገርመው የተሰራውንና ወደፊትም ለመስራት የታሰበውን አሻጥር የሚገልጥ መከፋፈሉንና ብዙ ነውሮችን የያዘ ስልክ ነው።
ሁለተኛው በተለይ ማለት ነው የመጀመሪያው በሰሜን ሸዋ አካባቢ ላይ ያለ ነው ቦታዎች እዛ አካባቢ ናቸው የሚጠቅሷቸው ይሄኛው ደግሞ በጎንደር ዙሪያ ነው መከፋፈሉ ከወልቃይት ከዛ ክልል ሆናለው እየተባለ እየተበጣጠሰ ዛሬ ነው ትናንትና ኡስታዝ ጋር ኪንግስ ኦፍ አባይ ላይ የሚናገሩት ግብጾች እዛው ጋር ገብተን በታትነን እናጠፋለን የሚለውን የነሱን የረከሰ የግብጾችን ከፋፋይ እቅድ ለማስፈጸም እየተሰራ ያለ መሆኑን ገላጭ የሆነ ነገር ነው ሁሉም ሰው ሊያስተውል ይገባል ኢትዮጵያ ተሻግራለች ድሉ ይቀጥላል ማንንም ይሄንን ማስቆም የሚችልበት ነገር የለም አትሙቱ አትግደሉ በባለቤትነት ለማቆምም ሆነ ለማስኬድ መግባባት ላይ ከሌለ መወሰን ማስችሉበት ነገር ላይ እንዱ የውሻ ሞት መሞት በጣም ያሳፍራል ይሄ የጥላቶቻችን አሻጥር መሆኑ አማማታችንና ማንኛውም ነገር ሌላ ቦታ ላይ ተጠርቶ ኦሪያ ነገር ተነስቶ ከተጀመረ በኋላ ለማቆም ምንም የማይባልበት ጭራሽ ሰው በቤቱ ላይ እጅግ በጣም አሳፋሪ ደግሞ ለመናገር የሚያሳፍር 12 ቁጥር ሚስማር በግንባሩ የተመታ እጅ የተቆረጠ እናትን በዲሽቃ ደብድቦ መግደል ይሄ ማገትና መታገት የሚለው ያረከሰ የለም የአመራሩን ርኩሰት የሃይማኖት አባት ተብለው የተቀደሰች ቤተክርስቲያን ለማርከስ ይሄዱ ርኩስ መነኩሴ የሚመስሉ ቄስ የሚመስሉ ግን በጣም ዳቢሎሳዊ ማንነትን በተግባር የገለጡ ሰዎችን ሚዲያዎች እያረጋገጡ እየተገለጡ መጥቷል ሶ ይሄን ካወቅን ዛሬም ቆም ብለን እስኪ እንጠይቅ ቢያንስ እንጠይቅ የሚል ነው የግብጽ ላይ ያለውን እስኪ ከኪንግስ ኦፍ አባይ የተወሰነች አንድ ንግግር እንኳን ብንሰማ ደስ ይለኛል እንግዲህ ይሄ በጣም መጠቀም ራሷን ማጥቃት የሚቻልበት ሂደት አለ ማለት ነው ኢትዮጵያን ኢንዳይሬክት የሆነ ወይም ቀጥተኛ ያልሆነ ማድማት ይለዋል ወይም ማስጨረስ የኢትዮጵያ ወታደርን አቴንሽን ደግሞ መበተን ኢትዮጵያን የማስገደድ ኢትዮጵያን የመጫን እና እሷ ወደ ፈለገችው ሐሳብ እንድትመጣ የማስደረግ አካሄድ ጀምራለች